ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስገራሚ፣ አስደናቂና አስተማሪ የሆኑ የተለያዩ አባባሎችን ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እናንተ ደግሞ እነኚህን አባባሎች በተደጋጋሚ በማየት በተደጋጋሚ ደግሞ በመጻፍ የማንበብ የመጻፍና የንግግር ክህሎታችሁን በቀላሉ ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ከነዚህ አባባሎች የምትማሩት አንደኛው ነገር አረፍተ ነገር እንዴት መመስረት እንዳለባችሁ እና ደግሞ የተለያዩ ጽሑፎችን በቀላሉ እንዴት ማንበብ እንደምትችሉ እጅግ በጣም የሚረዳችሁ ስለሆነ እስከ መጨረሻው አብራችሁኝ እንድትቆዩ በትህትና እጠይቃችኋለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉም ያሉት ስላሉ እናንተም ደግሞ ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት ሰብስክራይብ በማድረግ ቤተሰብ እንድትሆኑና በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተ መታችሁ ስትፈልጉ ከነርሱ ጋር በጋራ ስትፈልጉ ደግሞ በግላችሁ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ኮንታክት ማድረግ የምትችሉ መሆኑንና ትምህርታችሁን መቀጠል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን አቀላጥፋችሁ እንድታነቡና እንድትጽፉ ማድረጋችን ነው ማለት ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮመንት በማድረግ ትጀምራላችሁ ማለት ነው። ውድ ቤተሰቦቼ ቅድም እንደተናገርኩኝ የተለያዩ አባባሎችን ይዤላችሁ መጥቻለሁ። እነኚህ አባባሎች ደግሞ ለመጻፍ ለማንበብና ለመናገር ወይም ንግግራችሁን ለማሳመር የሚረዳችሁ ጠቃሚ የሆኑ አባባሎች ስለሆኑ አብረን እንማማራለን ማለት ነው። ውድ ቤተሰቦቼ እየጻፋችሁ ብትማሩ እጅግ በጣም የተሻለ ነው። ምክንያቱም የእጅ ጽሑፋችሁንም ለማሻሻል ይረዳችኋል ማለት ነው። ውድ ቤተሰቦቼ ስለዚህ አብረን እናነባለን። ማንበብ የቻላችሁት ቀድማችሁ ማንበብ ትችላላችሁ። ማንበብ ያልቻላችሁት ደግሞ ትንሽ የምትቸገሩት ከነ እኩል እንድታነቡና የማንበብ ክህሎታችሁን እንድታሳድጉ ይሁን። የመጀመሪያው ምን ይላል? አብረን እናነባለን። አንደኛው ትንሽ ረጅም ነው፣ ግን በቀላሉ አብረን እናነባለን። እስኪ ፊደሎችን እንጥራ። በ እ ግ ዚ አ ብ ሄ ር በእግዚአብሔር በእግዚአብሔር ይላል። አያችሁት ውድ ቤተሰቦቼ?
ለማንበብ ማድረግ ያለባችሁ ወሳኙ ነገር ምንድነው? ውድ ቤተሰቦቼ ፊደሎች በትክክል ድምጻቸውን መጥራታችሁን እርግጠኞች መሆን አለባችሁ ማለት ነው። ከዛ በኋላ ማንበብ እየቀለለ ይመጣል ማለት ነው። ውድ ቤተሰቦቼ ይሄኛው በእግዚአብሔር ይላል። በጣም አሪፍ። ከዛ እቺ ደግሞ ሁለት ፊደል ነች፣ ቀላል ነች። ፊ እና ት ነች። ፊት ይላል። አያችሁት? ፊት ፊት ይላል። በጣም አሪፍ። ካለቀስክ ካለቀስክ ይላል። ካለቀስክ ካለቀስክ ይላል። በሰው በሰው ይላል። በጣም አሪፍ። ሁለት ፊደል ነው አሁንም። ፊት ከዚህ በፊት አንብበናታል። ፊት ይላል። ትስቃለህ ትስቃለህ ይላል። እስኪ አንድ ላይ አብረን እናንብብ። አጠቃላይ በጣም በቀላሉ ማለት ነው። በእግዚአብሔር ፊት ካለቀስክ በሰው ፊት ትስቃለህ ይላል። ይህ ማለት ምን ማለት ነው ካላችሁ በጣም ግልጽ የሆነ አረፍተ ነገር ነው። በእግዚአብሔር ፊት ሰው ካለቀሰ ከጸለየ በሰው ፊት ይስቃል ወይም በሰው ፊት አያለቅስም ማለት ነው። ስለዚህ ማልቀስና መሆን ያለብንን ቦታ መወሰን ያለብን እኛ ነን ማለት ነው። በሰው ፊት ለመሳቅ ከፈለግን በእግዚአብሔር ፊት መንበርከክ ወይም መጸለይ ወይም ማልቀስ እንዳለብን የሚያሳይ እጅግ በጣም ደስ የሚል አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሁለተኛው እናመራለን። ምን ይላል? ሁለተኛው 3 ፊደል ነው የመጀመሪያው ቃል እናት እናት ይላል። አያችሁት? እናት እናት። ሳለች ሳለች ይላል። ሳለች 3 ፊደል ሳለች። አጊጥ 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 በጣም አሪፍ። ጀንበር ጀንበር ይላል። በጣም አሪፍ። ሳለች ሳለች። ሩጥ ሩጥ ይላል። ከዛ መጨረሻ ላይ ሳይመሽ ሳይመሽ ይላል። እስኪ አንድ ላይ አብረን እናንብብ። እናት ሳለች፣ አጊጥ፣ ጀንበር ሳለች፣ ሩጥ፣ ሳይመሽ ይላል። አያችሁት? እናት ሳለች፣ አጊጥ፣ ጀንበር ሳለች፣ ሩጥ፣ ሳይመሽ። ይህ ማለት ምን ማለት ነው? ወይም ይህ አባባል ምንድን ነው የሚያሳየው ካላችሁ፣ ለምሳሌ አንዳንድ ጊዜ ማድረግ ያለባችሁን ጊዜውን አውቃችሁ ማድረግ አለባችሁ። እናት ሳለች ማጌጥ አለባችሁ። ደግሞ ጀንበር ሳለች መሮጥ አለብን ማለት ነው። ይህ ማለት ሳይመሽብን በአግባቡ ጊዜያችንን በመጠቀም መስራት ያለብንን መስራት፣ ማድረግ ያለብንን በጊዜ ማድረግ። ምክንያቱም አንዴ ጊዜ ካመለጠን ድጋሜ ጊዜ ተመልሶ አይመጣም። አያችሁት? ስለዚህ የጊዜን ጥቅም ማወቅ አለባችሁ ማለት ነው። መች ደግሞ ማገጥ፣ መች ደግሞ መሮጥ እንዳለባችሁ መለየት ማለት ነው ውድ ቤተሰቦቼ። ስለዚህ ሁሉም ነገር የሚያምረው ጊዜ ሳለ ነው። ጊዜ ካለፈ በኋላ ለመስራት ማይመች ሰዓት ሊመጣ ስለሚችል ማድረግ ያለባችሁን በጊዜ እንድታደርጉ የሚያበረታታ አባባል ነው። ስለዚህ እናት ሳለች አጊጥ፣ ጀንበር ሳለች ሩጥ ይላል። በጣም አሪፍ። ወደ 3ኛው እናመራለን ማለት ነው። በጣም ደስ የሚል አረፍተ ነገር ነው። እስኪ አብረን እናንብብ። አልሳካ። አያችሁት? አልሳካ አልሳካ። ስልህ 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 ይላል። መንገድህን 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 ይላል። መንገድህን። እንጂ እንጂ ይላል። እንጂ። አላማ አላማ አላማ። አትቀይር አትቀይር ይላል። እስኪ አንድ ላይ አብረን እናንብብ። በጣም በቀላሉ አልሳካ ስልህ መንገድህን እንጂ አላማ አትቀይር ወይም አላማህን አትቀይር ማለት ትችላላችሁ። ይህ ማለት ምን ማለት ነው ካላችሁ፣ ለምሳሌ አንድ ትልቅ አላማ ሊኖራችሁ ይችላል። ያ አላማ ድንገት
ካልተሳካ መንገዱን አሁን እየሄዳችሁበት ያለውን መንገድ ነው መቀየር ያለባችሁ እንጂ ፍጻሜያችሁን ወይም የመጨረሻ ዓላማችሁን መቀየር የለባችሁም ማለት ነው። ዓላማ የሚፈጸመው ዓላማውን በመቀየር ሳይሆን መንገዱን በመቀየር እንደሆነ የሚያሳይ እጅግ በጣም አሪፍና አስደናቂ አረፍተ ነገር ነው። ስለዚህ እናንተም ዓላማችሁን ሳይሆን መንገዳችሁን ቀይራችሁ እንድትሞክሩ እንጂ ወደኩ ብላችሁ ዓላማውን እንዳትቀይሩ የሚያስተምር አረፍተ ነገር ነው ማለት ነው። ቤተሰቦቼ በጣም አሪፍ። ወደ አራተኛው እናመራለን። ጥሩ ትምህርት እያገኛችሁ እንደሆነ ሙሉ እምነት አለኝ። አራተኛው ምን ይላል? ሊሄድ። አያችሁት? ሊሄድ ይላል። ሊሄድ በጣም አሪፍ። ያሰበውን ታዘገያለክ እንጂ ይላል። እንጂ አታስቀረውም። አያችሁ ትንሽ ረዘም ይላል። ነገር ግን የፊደሎችን ድምፅ በአግባቡ ከጠራችሁ በቀላሉ ማንበብ ትችላላችሁ ማለት ነው። አታስቀረውም ይላል። በጣም አሪፍ። እስኪ አንድ ላይ ሰብሰብ አድርገን እናንብብ። ሊሄድ ያሰበውን ታዘገያለክ እንጂ አታስቀረውም። ይህ ማለት ምን ማለት ነው ካላችሁ፣ አንዳንድ ጊዜ ሰው ለመሄድ ከወሰነ ምናልባት በይቅርታም በተለያየ ነገር ልታቆዩ ትችላላችሁ። ከልቡ ከወሰነ ግን ታዘገያላችሁ እንጂ ማስቀረት አትችሉም የሚለውን አረፍተ ነገር ነው በደንብ ያብራራሁላችሁ። ምን ይላል? ሊሄድ ያሰበውን ታዘገያለክ እንጂ አታስቀረውም ይላል። ስለዚህ አንድ ሰው ከልቡ ከወሰነ ምንም ብታረጉት ምናልባት የተወሰነ ጊዜ ሊዘገይ ይችላል። ነገር ግን እስከ መጨረሻው ይዘልቃል ማለት ትንሽ ጥያቄ ያነሳል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ስለዚህ ሊሄድ ያሰበውን ታዘገያለክ እንጂ አታስቀረው የሚለውን ሐሳብ አይተናል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አምስተኛው እናመራለን። አምስተኛው ምን ይላል? አንዳንድ ይላል። በጣም አሪፍ። አንዳንድ ጊዜ ይላል። በጣም ቆንጆ። የከፋው ሰው ይላል። በጣም አሪፍ። ሲሄድ ይላል። አይሰናበትም ይላል። እስኪ አንድ ላይ አብረን እናነባለን። አንዳንድ ጊዜ የከፋው ሰው ሲሄድ አይሰናበትም ይላል። በጣም አሪፍ። ምን ማለት ነው ይህ አባባል ደግሞ ካላችሁ፣ ለምሳሌ አንዳንድ ጊዜ ሰው ከወሰነ ወይም ከከፋው ለእናንተ ሳይነግራችሁ ሳይሰናበታችሁ ሊሄድ ይችላል። እየሳቀ የሄደ ሰው አይመለስም ይላል። ተናዶ የሄደ ሰው ግን ሊመለስ ይችላል ማለት ነው። ፕሮባቢሊቲ አለው። ለምን መሰላችሁ? አንዳንድ ጊዜ ሰው ከፍቶት በሳቁ ይሸፍናል ማለት ነው። እየሳቀ ይሸፍናል፣ እንዳልከፋው ይሆናል። ነገር ግን ተናዶ የሄደ ሰው በዛ ሰዓት በዛ ሞመንት ስሜታዊ ስለሆነ ተመልሶ ይመጣል ማለት ነው። ለዛ ነው እዚህ ጋር አንዳንድ ጊዜ የከፋው ሰው ሲሄድ አይሰናበትም ይላል። እየሳቀ ዝም ብሎ ሊሄድ ይችላል። ያ ማለት ድጋሜ ወደ ህይወታችሁ ላይገባ ይችላል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ስድስተኛው እናመራለን። ምን ይላል? ለሰው በጣም ቀላል ነው። ለሰው እቺ ደግሞ 3 ፊደል ነች። ክብር ይላል። ክብር የሌለ ይላል። ሰው 2 ፊደል። ሰው ለራሱ ክብር 3 ፊደል ነው። ክብር አይኖረውም ይላል። እስኪ አንድ ላይ አብረን እናንብብ። ለሰው ክብር የሌለ ሰው ለራሱ
ክብር አይኖረውም ይላል። አያችሁት? እናንተም ሰዎችን ማክበር የምትችሉት ራሳችሁን ማክበር ስትችሉ ነው። ስለዚህ እናንተም ሰዎችን ማክበር ከቻላችሁ ራሳችሁን እንደምታከብሩ የሚያሳይ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ መጨረሻው እና ወደ ሰባተኛው እናመራለን። ምን ይላል? ታሞ ይላል። ታና ሞ ታሞ ለማያውቅ ለማያውቅ ሰው ሁለት ፊደል ሰው ይላል። መታመምህን አትንገረው ይላል። እስኪ አንድ ላይ አብረን እናንብብ። ታሞ ለማያውቅ ሰው መታመምህን አትንገረው ይላል። ይህ ማለት ምን ማለት ነው? ወይም ይህን አረፍተ ነገር መቼ እንጠቀማለን ካላችሁ፣ አንዳንድ ጊዜ ተጎድቶ ለማያውቅ ሰው ስለ መጎዳት ብትነግሩት አይገባውም ማለት ነው። ምትቀልዱ ይመስለዋል። ስለዚህ ታሞ ለማያውቅ ሰው መታመምህን አትንገረው ማለት ይህ ነው። ማለት እናንተ እያለፋችሁ ያላችሁበትን ሁኔታ የሚረዳው ሰው ያንን ሁኔታ ያለፈ ሰው ብቻ ነው ማለት ነው። አያችሁት? አንዳንድ ጊዜ ምናልባት ያለንበትን ሁኔታ ሰው ካልተረዳ ወይም ነግረነው ምንም ካልመሰለው በዛ ሁኔታ ስላላለፈ ነው። ለዛ ነው ሁሉም ነገር ለሁሉ ሰው መናገር የሌለባችሁ። ላይረዳችሁ ይችላል ማለት ነው። ውድ ቤተሰቦቼ በጣም አሪፍ፣ በጣም ቆንጆ ትምህርት ነው ማለት ነው። ውድ ቤተሰቦቼ የዛሬውን ትምህርታችንን ሳጠቃልልላችሁ ምንድነው የተማርነው ካላችሁ፣ እጅግ በጣም ብዙ ቁም ነገር የሚገኘውን ትምህርት አይተናል። ምንድነው እሱም? ለማንበብ ምን ማድረግ እንዳለብን፣ እንዴትስ ደግሞ የተለያዩ አረፍተ ነገሮችን፣ አባባሎችን በቀላሉ ማንበብና መመስረት እንደምንችል አይተናል። እንዲሁም እንዴት ደግሞ የንግግር ክህሎታችንን ማሳደግ እንችላለን፣ እንዴት ደግሞ ለአንድ ጽሑፍ ማብራሪያ መስጠት እንዳለብን ተምረናል ማለት ነው። ውድ ቤተሰቦቼ ይህንን ቪዲዮ በተደጋጋሚ እንድታዩ እመክራችኋለሁኝ። የማንበብ የመጻፍ እና የንግግር ችሎታችሁን ስለሚያሳድግላችሁ ማለት ነው። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት እና ለጓደኞቻችሁ ደግሞ ሼር በማድረግ አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ ከዚህ ቻናል እየተጠቀሙ ስላሉ እናንተም አዲስ የሆናችሁ ሳብስክራይብ ካረጋችሁ እንደዚህ አይነት በየጊዜው የሚለቀቀው እጅግ በጣም ቆንጆ የሆነው ቪዲዮ በቀጥታ ወደ እናንተ የሚደርስ ይሆናል። እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱ ቪዲዮአችን እንዲታይ እንድታረጉ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተም በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ እኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም እየመጣችሁ ስትፈልጉ ከነርሱ ጋር በግሩፕ ወይም ስትፈልጉ ለብቻችሁ መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ማንበብና መጻፍ ላይ እጅግ በጣም ወደ ተሻለ ደረጃ ስለምናደርሳችሁ እየመጣችሁ እንድትማሩ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መቀጠል የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ አቀላጥፋችሁ እንድታነቡ እንድትጽፉና
እንድትናገሩ ማድረጋችን ነው ማለት ነው። ውድ ቤተሰቦቼ እስከመጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁኝ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።